የዛሬ ቪዲዮ እንዴት አያችሁት? ከኋላ መጣ አይና ወጣሉ። እኔ እንደዚህ ብዬ ልጀምረው፣ ከኋላ መጣ አይና ወጣ ነው ያልኩት እና በጣም ይገርማል እና በሳቅ ያየሁት ነበረ እና ትንሽ ቀነሳ አታደርጊውም እንዴ? አምሳለች ወይዘሮ አምሳለች እንዴ! እኛ በልጆቻችን ቀልድ አናውቅም። እሺ ትንሽ ሴት ልጅ ሼም የሚባል ነገር አለ፣ ድርድር ነገር አለ ትንሽ። አረ እንዴ ቅመም ያለች አይደለም እንዴ? ከሷ ጋራ ሂዱ እንጂ እኔ ኖር ነው እኮ ከኔ ጋራ እኮ መሄድ አልችልም ነው የሚባለው። አንቺ እንደው ባንዴ ተንጠልጥለሽ ለመሳል ምን ለማለት እንዴ? አረ እዛ አይነሽ ነው ብለን ምናወጣሽ ምን ነው ስናከብርሽ ልክ እንዳታልፊ ትንሽ እየሳትሽ ነው። እና የሆነ ቦታ እንሂድ ልልህ ነበር። አረ እባክሽ ልትወስጂው እዛ የሚመክሩሽ ሂጂና ውሰዱኝ በያቸው። እሺ አንሰማሽም። እንደዚህ አይነት በእኛ ጋር ቀልድ የለም። ልጆቻችን ለፍተን ደክመን ጥረን ለዚህ እኛ ቀለሊት ስለነሱ ስናለቅስ አንቺ ከኋላ መጥተሽ ልትወስጂው። አረ እባክሽ ይጥምሻል እንዴ? ቅፍጥን ጥፍጥ ያለች አገር ያስተማረች ስደተኞች ያስተማረች የብዙ ተምሳሌ የሆነች ሴት አለችው በህይወቱ። እንደው ትንሽ እፍር ትንሽ ያዝ ሴት ልጅ እኮ ያዝ ስታረግ እንደዚህ ነገር የለባትም እኮ እሷ ከማንም ወንድ እንደዚህ ጥልጥል አትልም። ልንገርሽ እውነቴ ነው የምልሽ። ትንሽ ሴት ልጅ ቆፍጠን ስትል የወደፊትም የራሷም ጥሩ ነው። ሰው አይንቃትም፣ ሰው ያከብራታል። እውነቴ ነው የምልሽ። ለስራም ቢሆን ሰው ያከብራታል። እኛ ቅምጥሌ እንደዚህ አይነት ነገር አትሰራ። ከወንድ ራሱ ብትሰራ ያ ወንድ እንደዚህ እንኳን ጥልጥል እንኳን እቅፍ እጁ ራሱ በደንብ ለመንካት ርቀቷን ጠብቃ ነው። ታይ ቆፍጠን በይ። ኧረ በጣም ስተሰርተሻል። በጣም ለመሳም ለመንጠልጠል ለማቀፍ እንዴ! ምን ነው እሱ ራሱ ትከሻው እጁ ቢያስቀምጥብሽ ያዝ እንዴ! ኧረ ተው ሃይሚታ ያለች እኮ የሚባል ነገር አለ። ሴት ነሽ፣ ሼም ያዘሽ። ትንሽ ሚዲያም ብትሰሪሽ ሼም ያዘሽ። ትንሽ አስተማሪ ሁኚ፣ አስተማሪ ሁኚ። እኛ ብዙ መጥቶ አይተናል። አስተማሪ ሁኚ። እሺ እንደዚህ አይደረግም፣ ነውር ነው። እሺ እና ሴም ነገር የሚባል አለ። ትንሽ ጠንቀቅ በይ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? የኔ ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁኝ ያላችሁ ከልብ አመሰግናለሁ። ዛሬ ቪዲዮ እንዴት አያችሁት? እና እግዚአብሔር አምላክ ፍቅር፣ ጤና፣ ሰላም ይስጣቸው። በመካከላቸውም የሚገቡ እግዚአብሔር ነቅሎ ያውጣልን። አሁንም ጸሎታችን ድዋችን ነው። ያወጣልናል። ያቺም አውጥቶልናል። አሁንም ደግሞ ሌሎቹን ያውጣ እግዚአብሔር አምላክ። ልጆቻችን አንድ ያደርግልን እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሃይሚና ብሩኬ የትኛውም ነገር ቢሆን ራሳችሁ ተቋቋማችሁ፣ ራሳችሁ ፕራንክ አታብዙ፣ ሰው አታብዙ። ሰው በመካከላችሁ ባበዛችሁ ቁጥር ሌላ ገመድ እየገመዳችሁ ነው እየሄዳችሁ ያላችሁ እና ሌላን መዘዝ ነው እየመዘዛችሁ ያላችሁ። ሁለታችሁ በቂ ናችሁ። እናንተ ለምንም ሁለታችሁ በቂ ናችሁ። ገመድ በዘረጋችሁት ቁጥር ገመዱ የሚጠልፍበት ቦታ አይታወቅም፣ ጠልፎ የሚጥልበት ቦታ አይታወቅም። ቆፍጠን ማለት ያባት ነው። አንተ ቆፍጠን ስትል ሴት ልጅን ቆፍጠን ትላለች። እጅህን በዘረጋኸው ሰዓት ሴት ልጅ ደግሞ ልቧ ስስ ነው። ሴት ልጅ ልባችን እንደ ጡታችን የተንጠለጠለ ነው ይባላል እና ቆፍጠን በል የኔ ውድ ልጅ። እና ካሁን በኋላ እንደዚህ አይነት እጅህም አንስተህ እንኳን ሴት ልጅ ላይ የፈለገች ሴት ልጅ ብትሆንም ቆፍጠን በማለት ቅመመኝ ታቃታለህ። አንተ የትኛውን ወንድ ቢመጣ እንኳን እጇን አንስታ ለማቀፍ ተወውና እጇን ዘርግታ በደንብ ለመያዝ ራሱ በጣም ነው እንትን እያለች ብዙ ጊዜ አይተናል። እና ሴት ማታብዛ የኔ ውድ ልጅ። ሴት ባበዛ ቁጥር በአሁን ሰዓት ከባድ ነው። መንገዱ ብዙ ነው፣ ቀዳዳው ብዙ ነው። ለመደፈን ደግሞ እጅግ ያስቸግራል። ሌሎቻችሁም ብትሆኑ ይሄ ነገር ጥሩ ነው ብላችሁ በሰው ሀገር ቁጭ ብላችሁ ሌላ የምታወሩ ደርባችሁ የምታወሩ መንገዱ ብዙ ነው፣ አይወጣም አይታወቅም የምትሉ እነሱ ለስራም ነው። ለስራም ቢሆን ቆፍጠን ብሎ በሌላ መንገድ መስተካከል እንትን የሚል ነገር ነው።
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ልጆች እና ቆፍጠን በሉ። የሌላን ጊዜ ቆፍጠን ብላችሁ እንደዚህ አይነት ነገር እናንተ ጋር በህይወታችሁም ደግሞ ሌላ ሰው አታስገቡ፣ ሌላ ወገን አታስገቡ። ሌላ ወገን ባስገባችሁ ቁጥር ቀዳዳው ብዙ ነው። ሁለታችሁ በቂ ናችሁ። እኛ ሁለታችሁ ነው ማየት የምንፈልገው፣ ሌላ ሰው ማየት አንፈልግም። ይሄ ሌላ ሰው መጠጋጋት አንፈልግም፣ ማንንም አንፈልግም። እኛ የኔ ውድ ልጆች ብርቱ ናችሁ እናንተ። እግዚአብሔር አምላክ ክብር ምስጋና ይድረሰው። ቅድስት ድንግል ማርያም ክብር ምስጋና ይድረሳት። ሰው ይወዳችኋል፣ ሰው ያከብራችኋል። ሰው በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። እኛ ለሰከንድ ሰዓት እንድትለያዩ አንፈልግም። ለብቻ ብቻ ሆናችሁ ልታዩም አንፈልግም። እኛ ሁለታችሁ በምንም መንገድ ነው ሁለታችሁ ነው ማየት የምንፈልገው። ተጨቃጭቃችሁ ምንም ሆናችሁ ነው እና በጣም ነው ለምንም በቃ ሰው ይብቃል። እኛ ሰው ይብቃል። ሌላ ሰው ሌላ ወገን ይብቃል። አታስገባ ብሩኬ፣ ሴት ልጅ አታስገባ በመካከልህ። የትኛውን ሴት በምንም አይነት መንገድ ተጨቃጭቀህ ምንም ብለህ ቤትህን መምራት የምችለው አንተ ነህ። ከውጭ የሚመጣ ሰው አይደለም ቤትህ የሚመራልህ። እና ክር በመርፌ ቀዳዳ እንደሚገባ ቀዳዳው ብዙ ነው። ብዙ ጠላት እንዳለባችሁም ታውቃለህ። በብዙ መንገድ ሰውን አፉ ነው እንጂ ፊቱ ነው እንጂ ውስጡ ልቡ አታውቀውም። ምን አይነት ኬዝ እንደሚኖርበት በምን አይነት ሲስተም በዚህ መንገድማ ጥሩ ነው ብሎ በዛ መንገድ ገብቶ ህይወት እንደሚበጠብጥም ማወቅ አለብህ። አንዳንዴም ደግሞ ሰው ጠጋ ባልከውን ሰዓት ጠጋ ብሎ እንደሚገፋህም ማወቅ አለብህ። እና ካሁን በኋላ ሴት የሚባል ነገር በህይወታችሁ አታስገቡ። በቃ ለምን መሰለህ? ትልካለች፣ ብዙ ጊዜ ትልካለች። ማንንም ሊነካህ አልፈልግም። ትላንትም እያለችህ ነበረ። የትኛውን ሴት እንዲህ ልትነካህ አልፈልግም። ባሻንጉሊት ጊዜ ብትማር ባሻንጉሊት ጊዜ መማር አለብህ ብሩኬ። ባሻንጉሊት ጊዜ አሻንጉሊት አይተሃል። እኔ በጣም ነው ማልወድም። በቃ ማንንም ሊነካህ አሻንጉሊትም ልትነካት አልፈልግም ብላሃለች። ካሁን በኋላ ሴት አታምጣ። ሴት ማምጣት ጥሩ አይደለም ብሩኬ። ነገሮቹ አልስተካከሉም። ሴት ቅምጥ ልትስተካከላለች። ደጃችሁ ላይ እግዚአብሔር ይመስገን ቅድስት ድንግል ማርያም አለች። እዛ ደጅ በመሄድ በብዙ ነገሮች መፍታት ትችላለህ። በሴት አይደለም ነገር የምትፈታው። ነገሩ እየተባባሰ ነው የሚሄደው። እየጠረጠረች ነው የምትሄደው እና ውስጧን እምነት እንትን እያለ ነው የሚሄደው። እንደምትወድህ ከልቧን እንደምትወድህ ከልቧን እንደምታፈቅር ከልቧ የልጆቿ አባት እንደሆን ታውቃለች። ግን ሴት በበዛ ቁጥር ምክንያቱ ብዙ ነው። እውነቴ ነው ማለት የወደፊትም አሁን ልጆች ወልዳችሁ ተቀምጣችሁ በሆነ ነገር ብትጋጩ ሴት ይዘህ ነው የምትመጣ። ይሄ ነውር አይደለም፣ አግባብ አይደለም። እና በቃ ካሁን በኋላ ይብቃ። ሴት የሚባል ነገር ከህይወትህ አታምጣ፣ አታስገባ። በቃ አስፈላጊም አይደለም። በእውነት ነው የምልህ አስፈላጊም አይደለም። እና በቃ ካሁን በኋላ የዛሬ ቪዲዮ እንዴት አያችሁት? ከኋላ መጣ አይና ወጣሉ። እኔ እንደዚህ ብዬ ልጀምረው ከኋላ መጣ አይና ወጣ ነው ያልኩት። እና በጣም ይገርማል። እና በሳቅ ያየሁት ነበረ። እና ትንሽ ቀነሳ አታደርጊውም እንዴ? አምሳለች ወይዘሮ አምሳለች እንዴ? እኛ በልጆቻችን ቀልድ አናውቅም። እሺ ትንሽ